የተፈራው ሆኗል። ዛሬ አዳሩን መካከለኛው ምስራቅ ሲታመስም አድሯል። እስራኤል በኢራን የኒውክሌር ይዘቶችና የጦር አዛዦች ላይ ከፍተኛ ጥቃት ፈጽማ አድራለች። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል ይፋ አድርጓል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆይሴን ሰላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረጉት ወታደራዊ ይዘቶችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን ይገኙበታል ብለዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ እንደሆነም ተመላክቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትናሁ ሀገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላየን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ተብሏል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ቤንያሚን ኔትናሁ ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሰው ማጥቃት ልታደርስ እንደምትችል የገለጸችው እስራኤል የአስቸኳይ ጊዜ አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግበዋል። ሆይሴን ሳላሚ በዚህ ጥቃት ከተገደሉት ከፍተኛ አመራሮች መካከል አንዱ ናቸው። የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒኩሌር ሳይንቲስቱ ፍሬዱን አባሲ መገደላቸውን የመንግስት መገናኛ ብዙሃን ዘግበዋል። ፍሬዱን አባሲ ለኢራን የኒኩሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ የሚነገርላቸው ሰው ናቸው። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፎም ነበር። ሌላኛው በዚህ ጥቃት የተገደሉት የኒኩሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አዛይድ ዩኒቨርሲቲ ፕሬዝዳንት መህዲ ቴህራኒቺ ናቸው። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ሀገራቸው እንዳልተሳተፈች ይፋ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒውክሌር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥል ተስፋ እንዳላቸው በድጋሜ ተናግሯል። ኢራን የኒውክሌር ቦምብ ሊኖራት አይገባም፣ እናም ወደ ድርድር ጠረጴዛው ለመመለስ ተስፋ እናደርጋለን ሲሉም ተናግሯል። ኢራን ዓለም አቀፉ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዝ ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስቴር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጦታል ብለዋል። የእስራኤል ዋና አጋር አሜሪካም ለጥቃቱ መዘዝ ተጠያቂ እንደምትሆንም ነው ሚኒስትሩ ያስጠነቀቁት። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅ፣ አውስትራሊያ በበኩሏም በዚህ መልኩ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል በኢራን ኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁለቱም ወገኖች ቀጠናው ወደ ከፋ ጦርነት እንዳይገባም እንዲቆጠቡም ጥሪ አድርገዋል።